በአውሮፓ ምስራቃዊ ጫፍ ላይ የሚገኘው ደም አፋሳሹ ጦርነት ወደ 5ኛ ዓመቱ ለመሻገር ጥቂት ወራት ሲቀሩት የ2026 መጀመሪያ በከባድ ወታደራዊ ግጭትና ባልተጠበቁ ዲፕሎማሲያዊ እንቅስቃሴዎች ታጅቧል። እንደ ኪየቭ ኢንዲፔንደንት ዘገባ ከሆነ ሰኞ ለዩክሬን መዲና ለኪየቭ እጅግ አስከፊና ደም አፋሳሽ ቀን ሆኖ አልፏል። የሩሲያ ጦር በኪየቭ ከተማ ላይ በፈጸመው የተቀናጀ የሚሳኤልና የድሮን ጥቃት በትንሹ የ7 ሰዎች ሕይወት ማለፉንና ከ30 በላይ ሰዎች ደግሞ ለከፍተኛ ጉዳት መዳረጋቸውን በዝርዝር ተዘግቧል። ይህ ጥቃት የተፈጸመው ነዋሪዎች ወደ ስራና የትምህርት ገበታቸው በሚንቀሳቀሱበት የረፋድ ሰዓት ላይ መሆኑ ጉዳቱ የከፋ እንዳደረገው የከተማዋ አስተዳደር አስታውቋል። የሩሲያ ኃይሎች በከተማዋ ላይ የከፈቱት ይህ ጥቃት ለ1 ሰዓት ያህል የቆየ ሲሆን በከተማዋ የተለያዩ አቅጣጫዎች ታላላቅ ፍንዳታዎች ሲሰሙ እንደነበርና ነዋሪዎችም በከርሰ ምድር ባቡር ጣቢያዎችና በቦምብ መከላከያ መጠለያዎች ውስጥ እንዲቆዩ ተደርጓል ተብሏል። የሩሲያ ጦር በከተማዋ ላይ ከ30 በላይ የክሩዝ ሚሳኤሎችንና በርካታ ቁጥር ያላቸውን ሻሄድ የተሰኙ አጥፍቶ ጠፊ ድሮኖችን ተጠቅሟልም ተብሏል። ምንም እንኳን የዩክሬን የአየር መከላከያ ስርዓት አብዛኞቹን ጥቃቶች ማምከን ቢችልም የወደቁት ፍርስራሾችና ጥቂት የሰረጹ ሚሳኤሎች በከተማዋ የመኖሪያ መንደሮችና የሲቪል መሰረተ ልማቶች ላይ ከፍተኛ ውድመት አድርሰዋል። በተለይም በከተማዋ መካከለኛ ክፍል የሚገኙ ታሪካዊ ህንፃዎችና የኃይል ማመንጫ ጣቢያዎች የጥቃቱ ኢላማ መሆናቸውን የዩክሬን የውስጥ ጉዳይ ሚኒስቴር ማረጋገጡን ኪየቭ ኢንዲፔንደንት ዘግቧል። የጥቃት ሩሲያ በዩክሬን የኢነርጂ መዋቅር ላይ የምታደርገው የክረምት ዘመቻ አካል እንደሆነና ህዝቡን ያለ ኤሌክትሪክና ሙቀት ለመተው የታለመ መሆኑን ወታደራዊ ተንታኞች ገልጿል። ይህ ወታደራዊ ግስጋሴ በሜዳ ላይ ከሚታየው ውጥረት ባሻገር በዲፕሎማሲው መድረክ ላይም አዲስና አነጋጋሪ ምዕራፍ ከፍቷል። በሌላ በኩል የዶናልድ ትራምፕ አስተዳደር ልዩ መልእክተኛ በፓሪስ ከዩክሬን የአውሮፓ አጋሮች ጋር ወሳኝ ስብሰባ ጀምረዋል። ትራምፕ ለዩክሬን የሚሰጠውን ወታደራዊ እርዳታ ሊቀንሱ ይችላሉ የሚል ስጋት በአውሮፓ ዋና ከተሞች በነገሰበት በዚህ ወቅት መልእክተኞቻቸው በፈረንሳይ ዋና ከተማ መገኘታቸው ለጦርነቱ ፍጻሜ የሚሆን አዲስ የሰላም እቅድ ይዘው ሳይመጡ እንዳልቀሩ መረጃዎች አመላክተዋል። በፓሪስ የሚካሄደው ይህ ስብሰባ የፈረንሳይ፣ የጀርመን፣ የዩናይትድ ኪንግደምና የፖላንድ ከፍተኛ ባለስልጣናትን ያሳተፈ ሲሆን የአሜሪካ ልዩ መልእክተኞች በዩክሬንና በሩሲያ መካከል ሊኖር ስለሚችለው የተኩስ አቁም ስምምነትና አሜሪካ ወደፊት ስለምትከተለው ስትራቴጂ ሰፊ ገለጻ ማድረጋቸው ተነግሯል። በጦር ግንባሩ ላይ ያለው ሁኔታም እጅግ አስቸጋሪ ሆኖ ቀጥሏል። በምስራቃዊ ዩክሬን በዶንባስ ቀጠና የሩሲያ ጦር ግስጋሴውን ለመቀጠል ከፍተኛ ወታደራዊ ኃይልና የከባድ መሳሪያዎችን እያፈሰሰም ይገኛል። በተለይም በፖክሮቭስክና ኩራኮቭ አቅጣጫዎች ላይ የሚደረገው ፍልሚያ ለዩክሬን ተከላካዮች እጅግ ፈታኝ ሆኗል። ሩሲያ በቁጥር ብልጫ ያለውን ወታደርና ዘመናዊ የድሮን ቴክኖሎጂን በመጠቀም የዩክሬንን የመከላከያ መስመሮች ለመስበር ጥረት እያደረገች መሆኑን የዩክሬን ጦር ጠቅላይ መምሪያ አስታውቋል። በሌላ በኩል ዩክሬን የሩሲያን ግዛት ወደ ውስጥ ዘልቀው ሊመቱ የሚችሉ የራሷን የረዥም ርቀት ድሮኖች በብዛት ማምረት መጀመሯንና በሩሲያ የነዳጅ ማከማቻዎችና ወታደራዊ አቅርቦት መስመሮች ላይ ጥቃት መፈጸሟን ኪየቭ ኢንዲፔንደንት በሪፖርቱ አካቷል። ይህ የዩክሬን ያጸፋ እርምጃ በሩሲያ ምድር ላይ ከፍተኛ መደናገጥን እየፈጠረ ሲሆን ጦርነቱ ከዩክሬን ድንበር አልፎ ወደ ሩሲያ ጥልቅ ግዛቶች መስፋፋቱን ያመላክታል። ጥር 5 ቀን 2026 በወጡት አጠቃላይ መረጃዎች መሰረትም ሩሲያ በዩክሬን የኃይል መሰረተ ልማቶች ላይ የምትፈጽመው ጥቃት ለሶስተኛ ተከታታይ ክረምት የዩክሬን ህዝብ በጨለማና በብርድ እንዲሰቃይ ለማድረግ እየታለመ መሆኑን ፎርብስ መጽሔት ይገልጻል። ምንም እንኳን አውሮፓና አሜሪካ የአየር መከላከያ መሳሪያዎችን እያቀረቡ ቢሆንም የሩሲያ የሚሳኤል ብዛትና አዳዲስ የጥቃት ስልቶች የዩክሬንን መከላከያ አቅም እየፈተኑት ይገኛሉ። በተለይም ሩሲያ ከሰሜን ኮሪያና ከኢራን የምታገኘው ወታደራዊ ድጋፍ ለጦርነቱ መራዘም ከፍተኛ አስተዋጽኦ ማድረጉን ኪየቭ ኢንዲፔንደንት ያስረዳል። የሰሜን ኮሪያ ወታደሮች በኩርስክ ግዛት ውስጥ ከሩሲያ ጎን ተሰልፈው እየተዋጉ መሆኑንና የኢራን ድሮኖች በዩክሬን ከተሞች ላይ ሞት ማዝነባቸውን መቀጠላቸው ጦርነቱን ዓለም አቀፋዊ ይዘት እንዲኖሩ አድርጎታል። በፈረንሳይ ዋና ከተማ የሚካሄደው የትራምፕ መልእክተኞች ስብሰባ አውሮፓውያን ለዩክሬን የሚሰጡትን የረዥም ጊዜ ዋስትና ጥያቄ ውስጥ የከተተ ይመስላል። የፈረንሳይና የጀርመን መሪዎች አሜሪካ ከዩክሬን ጀርባ የምትሰጠውን ወታደራዊ ድጋፍ ካቆመች አውሮፓ ብቻዋን ሩሲያን የመቋቋም አቅም ይኖራት ይሆን የሚለው ጉዳይ ትልቅ አሳሳቢ ሆኗል። የትራምፕ መልእክተኞች በፓሪስ በሚያደርጉ ንግግር ዩክሬን የተወሰኑ ግዛቶቿን ለሩሲያ አሳልፋ በመስጠት ሰላም እንድታወርድ የሚገፋፋ ሐሳብ ሊያቀርቡ ይችላሉ የሚል ጭምጭምታ ቢኖርም የኪየቭ ባለስልጣናት ግን ማንኛውንም የግዛት ሉዓላዊነትን የሚነካ ድርድር እንደማይቀበሉ በድጋሚ አስታውቋል። የዩክሬኑ ፕሬዝዳንት ጽሕፈት ቤት በሰጠው መግለጫ ሰላም ሊሰፍን
ሊሆን የሚችለው ሩሲያ ከዩክሬን ግዛት ሙሉ በሙሉ ስትወጣ ብቻ እንደሆነና በግዛት መደራደር ወደፊት ለሚመጣ ተጨማሪ ወረራ በር መክፈት እንደሆነ ገልጿል። ኬቭ ኢንዲፔንደንት እንደገለጸው የሁለቱም ሀገራት ጦር አሁን ላይ በሰፊው የሚጠቀሙት የሰው ሰራሽ አስተውሎት የሚመሩ ድሮኖችን ነው። እነዚህ ድሮኖች በኤሌክትሮኒክስ መከላከያዎች በቀላሉ የማይበገሩና ኢላማቸውን በከፍተኛ ስኬት የሚመቱም ናቸው። የቴክኖሎጂ ጦርነቱን የበለጠ አውዳሚና ለመቆጣጠር አስቸጋሪ አድርጎታል። ሩሲያ በየቀኑ በደርዘን የሚቆጠሩ ድሮኖችን በዩክሬን ከተሞች ላይ ስታዘንብ፣ ዩክሬን ደግሞ በምላሹ የሩሲያን ወታደራዊ ፋብሪካዎችና የአቅርቦት መስመሮችን እያወደመች ትገኛለች። የድሮን ቴክኖሎጂ ሽኩቻው የጦርነቱ መልክ ከመቀየሩም በላይ ሁለቱም ወገኖች በየቀኑ አዳዲስ የጥቃትና የመከላከያ ስልቶችን እንዲቀይሱ አስገድዷቸዋል። የኬቭ ጥቃት የዓለም አቀፉ ማህበረሰብ ቁጣ የቀሰቀሰ ሲሆን የተባበሩት መንግስታት ድርጅት በሲቪሎች ላይ የሚፈጽመው ጥቃት የጦር ወንጀል ሊሆን እንደሚችልም አስጠንቅቋል። ይሁን እንጂ ሩሲያ በኬቭ ላይ የፈጸመችው ጥቃት ወታደራዊ ኢላማዎችን ብቻ የመታ መሆኑና ሲቪሎች መጎዳታቸው በዩክሬን የአየር መከላከያ ሚሳይሎች ስህተት ነው የሚለውን የተለመደ ክርክሯን እያቀረበች ትገኛለች። የሐሳብ ልዩነት በሜዳው ላይ ያለው ጦርነት ለዲፕሎማሲያዊ መፍትሄ የሚሰጠው እድል እጅግ ጠባብ መሆኑን ያመላክታል። በኬቭ የተጎዱት ሲቪሎች ምስል በማህበራዊ ሚዲያዎች ላይ በስፋት እየተሰራጨ ሲሆን ይህም ለዩክሬን የሚሰጠው ዓለም አቀፍ ድጋፍ እንዲቀጥል ግፊት እያደረገ ይገኛል ሲል ኬቭ ኢንዲፔንደንት ዘግቧል። በፓሪስ ያለው ስብሰባ ግን ትልቅ ተስፋ ወይም ትልቅ ስጋት ተደርጎ እንደሚታይ የሚገልጸው ደግሞ የዘ ኢንዲፔንደንት ዘገባ ነው። የአውሮፓ ሀገራት በተለይም ፖላንድና የባልቲክ ሀገራት ኢስቶኒያ፣ ላትቪያና ሊቱዌኒያ የትራምፕ አስተዳደር ከሩሲያ ጋር የሚደርሰው ማንኛውም ስምምነት አውሮፓን ለተጨማሪ የሩሲያ ጥቃት ተጋላጭ ያደርጋታል የሚል ስጋት አላቸው። በዚህም ምክንያት አውሮፓውያን የራሳቸውን የጦር መሳሪያ ምርት ለማሳደግና ዩክሬንን በራሳቸው አቅም ለመርዳት የሚያስችል ስልት እየቀረጹ መሆኑን ሪፖርቱ ያመላክታል። የትራምፕ መልእክተኞች በአውሮፓ የሚያደርጉ ጉብኝት ለወራት የሚቀጥል ሲሆን ውጤቱም የ2026ቱን ዓመት የአውሮፓ ደህንነትና የዩክሬንን ህልውና የሚወስን ይሆናል። የዲፕሎማሲያዊ ሽኩቻ በኔቶ አባላት መካከል ያለውን አንድነት እየፈተነ ሲሆን አውሮፓውያን ከአሜሪካ ነጻ የሆነ ወታደራዊ ፖሊሲ እንዲከተሉ እያነሳሳቸው ይገኛል። የኬቭ ኢንዲፔንደንት ባወጣው ሌላ ዘገባም የዩክሬን ጦር በባህር ላይም ስኬቶችን እያስመዘገበ መሆኑን ጠቁሟል። የዩክሬን የባህር ላይ ድሮኖች በጥቁር ባህር ላይ የሚገኙ የሩሲያ የጦር መርከቦችን በማጥቃት የሩሲያን የባህር ኃይል የበላይነት ጥያቄ ውስጥ ከቷል። የስኬት ዩክሬን የራሷን የእህል ምርት ወደ ዓለም ገበያ እንድታቀርብና የኢኮኖሚ ህልውናዋን እንድታስቀጥል ረድቷታል። በሌላ በኩል ሩሲያ በክራይሚያ ላይ ያላትን ይዞታ ለማጠናከርና የዩክሬንን ጥቃት ለመመከት ተጨማሪ የአየር መከላከያ ስርዓቶችን እያሰማራች መሆኑ ተገልጿል። የክራይሚያ ጉዳይ አሁንም ለሁለቱም ወገኖች የኩራትና የስትራቴጂ ማዕከል ሆኖ ቀጥሏል። በፎርብስ ላይ የቀረበው ሰፊ ትንታኔ እንደሚያሳየው የጦርነቱ ሰብአዊ ቀውስ በ2026 እየከፋ ደረጃ ላይ ደርሷል። በሚሊዮን የሚቆጠሩ ዩክሬናውያን አሁንም ከቤት ንብረታቸው ተፈናቅለው የሚገኙ ሲሆን በጦርነቱ ምክንያት የወደሙ መሰረተ ልማቶችን መልሶ ለመገንባት በ100 ቢሊዮን የሚቆጠር ዶላር እንደሚያስፈልግም ይገመታል።